ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁ ታች ላይ ስልክ አለ፣ በሱ ደውላችሁ መማር ስላላችሁ ማለት ነው። ትምህርቱን የሚሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ በሀ ቤተሰብ ቃላት ምስረታ ለጀማሪዎች የሚልጀላችሁ መጥቻለሁ። ይሄንም እስከ መጨረሻው አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ይህን ቪዲዮ እናንተ እስከ መጨረሻው ድረስ በደንብ አድርጋችሁት ይህን ቪዲዮ እስከ መጨረሻው በደንብ ካያችሁት በደንብ ይገባችኋል ማለት ነው። ማንበብ መቻል ካለን በተሎ ማንበብ ይችላል ማለት ነው። መጻፍ መቻል ካለን በተሎ መጻፍ ይችላል ማለት ነው። እንግዲህ በሀ ቤተሰብ ቃላት ምስረታ ስንል በእነማን ነው? ከሀ ባሉት በእነዚህ በሰባቱ ድምጾች ቃላትን ምስረታ ነው ማለት ነው። እንግዲህ በእነዚህ በሰባቶች ድምጾች እያንዳንዳቸው ሶስት ቃላትን መስርቼ ይዤላችሁ መጥቻለሁ። እነሱንም አንድ ባንድ አሳያችኋለሁ። ተከታተሉኝ። አሁን ወደ ቃላቶች ከመሄዳችን በፊት እነዚህን ፊደላቶች ከሀ እስከ ሆ ያሉትን ደጋግሜ ከላይ ወደ ታችና ከታች ወደ ላይ ቆጥርላችኋለሁ ማለት ነው። ተከታተሉኝ። ሀ ሁ ሂ ሃ ሄ ህ ሆ ሆ። እንግዲህ እነዚህ ስንት ፊደል ናቸው? 7 ድምጽ ያላቸው ናቸው ማለት ነው። ስለዚህ አሁን ደግሞ እነዚህ ፊደሎች መጨረሻ ወደ መጀመሪያው እቆጥራቸዋለሁ ማለት ነው። ተከታተሉኝ። ሆ ህ ሄ ሃ ሂ ሁ ሃ ሃ። እንግዲህ በእነዚህ በሰባቱም ድምጾች ደግሞ እዚህ የምታዩቸው ስንት ተመስርተዋል ማለት ነው? ሶስት ቃላት ተመስርተዋል ማለት ነው። እንግዲህ እነዚህን ደግሞ እያንዳንዳቸው አነብላችኋለሁ። ተከታተሉኝ። እንግዲህ አሁን ምን መሰረት በማን ነው? በሀ ወይም ደግሞ በመጀመሪያዋ ድምጽ ነው ማለት ነው። እንግዲህ የመጀመሪያዋ ድምጽ ይቺ ናት። እስኪ ይሄ በመጀመሪያዋ ድምጽ የተመሰረቱትን እስኪ እናያቸው። ሀ ና ሀና ይላል። እንግዲህ እዚህ ጋር ሀ የሀ ቤተሰብ የመጀመሪያዋ ናት። ና የነ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ሀና ሀና የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሀ ሳ ብ ሀሳብ። እንግዲህ እዚህ ጋር ሀ የሀ ቤተሰብ የመጀመሪያዋ ናት ወይም ደግሞ እዚህ ጋር የምታዩት ናት ማለት ነው። ሳ የሰ ቤተሰብ የአራተኛዋ ናት። ብ የበቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሀሳብ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሀ ብ ል ሀብል ይላል። እንግዲህ እዚህ ጋር ደግሞ ሀ የሀ ቤተሰብ የመጀመሪያዋ ናት። ብ የበቤተሰብ የስድስተኛዋ ናት። ል የለቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሀብል የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩቸው ምንድናቸው? ሁሎችም በሀ ወይም ደግሞ በመጀመሪያዋ ድምጽ የተመሰረቱት ቃላቶች ናቸው ማለት ነው። እንግዲህ ቀጣይ ደግሞ ወደ ሁ እንሄዳለን። ሁ ወይም ደግሞ ሁለተኛዋ ድምጽ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። እንግዲህ በዚህ የተመሰረቱን ደግሞ እስኪ እናያቸው። ሁ ለ ት ሁለት ይላል። እንግዲህ እዚህ ጋር ሁ የሀ ቤተሰብ የሁለተኛዋ ናት። ለ የለቤተሰብ የመጀመሪያዋ ናት። ት የተቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሁለት የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሁ ከ ት ሁከት ይላል። እንግዲህ እዚህ ጋር ሁ የሀ ቤተሰብ የሁለተኛዋ ናት። ከ የከቤተሰብ የመጀመሪያዋ ናት። ት የተቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሁከት የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሁ ሌ ሁሌ ይላል። እንግዲህ ሁ የሀ ቤተሰብ የሁለተኛዋ ናት። ሌ የለቤተሰብ የአምስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ምን ይላል? ሁሌ ሁሌ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩቸው ደግሞ በማን የተመሰረቱ ናቸው? በሁ ወይም ደግሞ በሁለተኛዋ ድምጽ የተመሰረቱት ቃላቶች ናቸው ማለት ነው።
እንግዲህ እነዚህን ካየነ ደግሞ ቀጣይ ወደ ሂ ወይም ደግሞ ወደ ሶስተኛዋ ድምጽ እንሄዳለን። እንግዲህ ሶስተኛዋ ድምጽ ስንል የትኛዋ ፊደል ናት? ይችኛዋ ፊደል ናት ማለት ነው። እንግዲህ በዚህ የተመሰረቱን ደግሞ እስኪ እንያቸው። ሂ ደ ት ሂደት ይላል። እንግዲህ እዚህ ጋር ሂ የሀ ቤተሰብ የስንተኛዋ ናት? የሶስተኛዋ ናት ማለት ነው። ደ የደ ቤተሰብ የመጀመሪያዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሂደት የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሂ ሩ ት ሂሩት ይላል። እንግዲህ ሂ የሀ ቤተሰብ የሶስተኛዋ ናት። ሩ የረ ቤተሰብ የሁለተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሂሩት የሚል ቃል መስርተውልናል ማለት ነው። ሂሩት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሂ ሳ ብ ሂሳብ ይላል። እንግዲህ ሂ የሀ ቤተሰብ የሶስተኛዋ ናት። ሳ የሰ ቤተሰብ የአራተኛዋ ናት። ብ የበ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሂሳብ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩቸው በማን የተመሰረቱት? በሂ ወይም ደግሞ በሶስተኛዋ ድምጽ የተመሰረቱት ቃላቶች ናቸው ማለት ነው። እንግዲህ እነዚህን ካየነ ደግሞ ወደ አራተኛዋ ድምጽ ወይም ደግሞ ወደ ሀ እንሄዳለን። እንግዲህ ሀ ማለት ደግሞ የትኛዋ ናት? ይችኛዋ ፊደል ናት ማለት ነው። ይችኛዋ ፊደል ናት ማለት ነው። እንግዲህ በሀ የተመሰረቱትን ደግሞ እስኪ እንያቸው። እንግዲህ ሀ ብ ት ሀብት ይላል። እንግዲህ እዚህ ጋር ደግሞ ሀ የሀ ቤተሰብ የስንተኛዋ ናት? የአራተኛዋ ናት ማለት ነው። ብ የበ ቤተሰብ የስድስተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ሀብት ሀብት የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሀ ኪ ም ሀኪም ይላል። እንግዲህ ሀ የሀ ቤተሰብ የአራተኛዋ ናት። ኪ የከ ቤተሰብ የሶስተኛዋ ናት። ም የመ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሀኪም የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሀ ቀ ኛ ሀቀኛ ይላል። እንግዲህ ሀ የሀ ቤተሰብ የአራተኛዋ ናት። ቀ የቀ ቤተሰብ የመጀመሪያዋ ናት። ኛ የኘ ቤተሰብ የአራተኛዋ ናት ማለት ነው። ስለዚህ እነዚህ ፊደላቶች አንድ ላይ በመሆን ሀቀኛ የሚል ቃል መስርተውልናል ማለት ነው። ስለዚህ በሀ ወይም ደግሞ በአራተኛዋ ድምጽ ያየናቸው ቃላቶች ደግሞ እነዚህን ይመስላሉ ማለት ነው። ቀጣይ ደግሞ ወደ ስንተኛ ድምጾች እንሄዳለን? ወደ አምስተኛዋ ድምጽ እንሄዳለን ማለት ነው። እንግዲህ አምስተኛዋ ድምጽ ወይም ደግሞ ይሄ የምትባለው ፊደል የትኛዋ ናት ማለት ነው? ይችኛዋ ፊደል ናት ማለት ነው። ስለዚህ በሄ የተመሰረቱ ደግሞ እነዚህ ናቸው። እስኪ እንያቸው። ሄ ደ ች ሄደች ይላል። እንግዲህ ሄ የሀ ቤተሰብ የአምስተኛዋ ናት። ደ የደ ቤተሰብ የመጀመሪያዋ ናት። ች የቸ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ሄደች ሄደች ይላል ማለት ነው። ቀጣይ ደግሞ ሄ ለ ን ሄለን ይላል። እንግዲህ ሄ የሀ ቤተሰብ የስንተኛዋ ናት ማለት ነው? የአምስተኛዋ ናት። ለ የለ ቤተሰብ የመጀመሪያዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሄለን የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሄ ደ ሄደ ይላል። እንግዲህ ሄ የሀ ቤተሰብ የአምስተኛዋ ናት። ደ የደ ቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ሄደ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታያቸው በስንተኛ ድምጾች የተመሰረቱ ናቸው? በአምስተኛዋ ድምጽ ወይም ደግሞ በሄ የተመሰረቱት ቃላቶች ናቸው ማለት ነው። እንግዲህ በሄ የተመሰረቱት እነዚህ ናቸው። ግን ቀጣይ ደግሞ ወደ ስድስተኛዋ ድምጽ ወይም ደግሞ ወደ ህ እንሄዳለን። እንግዲህ ህ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። በህ የተመሰረቱት ደግሞ እነዚህ ናቸው። እነዚህንም እናያቸዋለን ማለት ነው። ህ ዝ ብ ህዝብ ይላል። እንግዲህ እዚህ ጋር ህ የሀ ቤተሰብ የስድስተኛዋ ናት። ዝ የዘ ቤተሰብ የስድስተኛዋ ናት። ብ የበ ቤተሰብ የስድስተኛዋ ናት። ሁሎችም እዚህ ጋር የስድስተኛ ድምጽ ያላቸው ፊደላቶች ናቸው ማለት ነው። ስለዚህ በአንድ ላይ ህዝብ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ህ ል ም ህልም ይላል። እንግዲህ እዚህ ጋር ደግሞ
ህ የሀ ቤተሰብ የስድስተኛዋ ናት። ል የለ ቤተሰብ የስድስተኛዋ ናት። ም የመ ቤተሰብ የስድስተኛዋ ናት። እዚጋም በተመሳሳይ ምንድናቸው? ሁሎችም የስድስተኛ ድምጾች ናቸው ማለት ነው። ስለዚህ ወደ ቀጣዩ እንሂድ። ቀጣይ ደግሞ ህግ ህግ ይላል። እንግዲህ ህ የሀ ቤተሰብ የስድስተኛዋ ናት። ግ የገ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ህግ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩቸው በማን የተመሰረቱ ናቸው? በ ወይም ደግሞ በስድስተኛዋ ድምጽ የተመሰረቱት ቃላቶች ናቸው ማለት ነው። ቀጣይ ደግሞ ወደ ሆ ወይም ደግሞ ወደ ሰባተኛዋ ድምጽ እንሄዳለን። እንግዲህ ሰባተኛዋ ድምጽ ማለት ደግሞ ይችኛዋ ናት ማለት ነው። ስለዚህ በሰባተኛዋ ድምጽ የተመሰረቱን ደግሞ እናያለን። ሆ ሄ ሆ ሄ ይላል። እንግዲህ ሆ የሀ ቤተሰብ የስንተኛዋ ናት? የሰባተኛዋ ናት ማለት ነው። ሄ የሀ ቤተሰብ የአምስተኛዋ ናት። ሆ ሄ ይላል ማለት ነው። እንግዲህ እዚህ ጋር ደግሞ ሁሎችም የሀ ቤተሰቦች ናቸው ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሆነ ሆነ ይላል። እንግዲህ ሆ የሀ ቤተሰብ የሰባተኛዋ ናት። ነ የነ ቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ሆነ የሚል ቃል መስርተውልናል ማለት ነው። ሆነ የሚል ቃል መስርተውልናል። ቀጣይ ደግሞ ሆ ዳም ሆዳም ይላል። እንግዲህ ሆ የሀ ቤተሰብ የሰባተኛዋ ናት። ዳ የደ ቤተሰብ የአራተኛዋ ናት። ም የመ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሆዳም የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታያቸው ደግሞ በማን የተመሰረቱ ናቸው ማለት ነው? በሆ ወይም ደግሞ በሰባተኛዋ ድምጽ የተመሰረቱት ቃላቶች ናቸው ማለት ነው። እንግዲህ በዛሬው ቪዲዮአችን እንደጠቃላይ ከሀ እስከ ሆ ባሉት በእነዚህ በሰባቱም ድምጾች ሶስት ቃላቶችን መስርተን አይተናል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።